እነሆ በዚህ ሰዓት በዚህ ድቅድቅ ሌሊት እጅግ አስደሳች ሰበር መረጃት የአእላፋት ዝማሬ የሚባል ያስፈልጋል አያስፈልግም የሚል በሚዲያው በጣም እየተስፋፋ ነው። 7 ዓመት ተቀምጠናል። የትግራይ ህዝብ እኛ ቤተክርስቲያን ስንል ስደተኛ ካልበላ ይበል። ቲክቶከሩ መሆን በፖሊስ ቁጥጥር ስር ውሏል። ከህብረተሰቡ ባህል ሞራልና አንጀታቸው ታጥፈው ወገኖቻችንን በዚህ ልክ ማየት በጣም ያማል። ሰበርና አዲስ በሆነ መረጃ ተመልሼ መጣሁኝ። እንግዲህ መጋቢ አዲስ እሸቱ አእላፋት ዝማሬን አስመልክቶ ዘመድኩን በቀለ ያለነሳቸው ጥያቄዎች በሙሉ የማያዳግም ምላሽ ሰጥተዋል ተብሏል። አስመለከታችኋለሁኝ። እንዲሁም በህጸጽ ውስጥ እንዲሁም በአማራ ክልል የሚገኘውን ረሃብ አርቲስቶችም ጭምር እየተቃወሙ ነው የሚገኙት። በጣም ብዙ ደስ የሚያሰኙ ዜናዎች አሉ። አብረን ተመልክተን ሀሳብ እንሰጥባቸዋለን። ከዚህ ቪዲዮ እንጀምር። ትላንትና አንዱ ቲክቶከር ታስሯል። እንመልከት። በመጨረሻም ይህ ሆኗል። በማህበራዊ ሚዲያ በሚናገራቸው ልቅ ንግግሮች የሚታወቀው ሙን ወይም ናትናኤል ባደግ በፖሊስ ቁጥጥር ስር ውሏል። የአዲስ አበባ ፖሊስ የሙንን መታሰር ይፋ ሲያደርግ እንደ ምክንያት ያስቀመጠው ሙን በዩቲዩብ እና በቲክቶክ ላይ በተለምዷዊ ንግግር እንኳን የማይወሩ እጅግ አጸያፊና ልቅ የሆኑ ጾታዊ መልእክቶችን በማስተላለፍ ትውልድንና ሞራልን ሲጎዳ ነበር። አሁን ሙን ምርመራ እየተደረገበት ይገኛል። የሙን መታሰር ለሌሎችም ትልቅ ማስጠንቀቂያ ነው። ፖሊስ አንቂነን ወይም ፈጣሪነን እያሉ ትውልድ የሚበርዙትን ከእንግዲህ አልታገስም ብሏል። እርምጃው ተጠናክሮ ይቀጥላል። ፖሊስ ሙን ላይ በወሰደው እርምጃ የእናንተ አስተያየት ምንድነው? ዘግይቷል ወይስ ትክክለኛ እርምጃ ነው? ሐሳባችሁን ኮሜንት ላይ አስቀምጡ። ለጓደኞቻችሁም ሼር አድርጉት። መልካም ጊዜ። በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። ቲክቶከሩ መሆን በፖሊስ ቁጥጥር ስር ውሏል። ከህብረተሰቡ ባህል ሞራልና እሴት ተቃራኒ የሆኑ መልእክቶችን በማህበራዊ ሚዲያ ሲያሰራጭ የነበረው በቲክቶክ ስሙ ሙን በመባል የሚታወቀው ቲክቶከር በቁጥጥር ስር መዋሉን የአዲስ አበባ ፖሊስ አስታውቋል። ከህብረተሰቡ ባህል ሞራልና እሴት ተቃራኒ የሆኑ መልእክቶችን በማህበራዊ ሚዲያ ሲያሰራጭ ከነበሩ ግለሰቦች አንዱ የሆነው ናትናኤል ባደግ ገብሬ ወይንም ሙን የተባለው ተጠርጣሪ በተለምዷዊ ንግግር ሊገለጹ የማይችሉ አጸያፊ ቃላትን በመጠቀም በትውልዱ ላይ አሉታዊ ተጽዕኖ ሲያሳድር እንደነበርና መሰል ይዘቶችን በተደጋጋሚ ጊዜ በመስራት በማህበራዊ ሚዲያ ሲያሰራጭ እንደነበረ ፖሊስ አስታውቋል። እናም በዚህ ምክንያት ቲክቶከሩን በቁጥጥር ስር አውሎ ፖሊስ ምርመራ መጀመሩን አስታውቋል። እናም ተመሳሳይ ድርጊት ውስጥ በሚገቡ ግለሰቦች ላይ ተገቢውን ህጋዊ እርምጃ እንደሚወስድም የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። እንግዲህ ትላንትና ወደ አመሻሽ አካባቢ ከወጡት መረጃዎች መካከል ይሄን ሙን የሚባል ቲክቶከር እንደታሰረ ነው እየሰማን የምንገኘውና በጣም ብዙዎች ደስተኛ ናቸው። ምክንያቱም በሶሻል ሚዲያ ላይ የሚያስተላልፋቸው ነገሮች በሙሉ እርግጥ ነው በጣም ከባድ ዊርድ የሆኑ ቃላቶችን የሚናገረው በተለይ ደግሞ በሴቶች ላይ ያለው ሐሳብ በጣም ከባድ ነው። ብዙዎቻችሁ ልታውቁ ትችላላችሁ እያስባለሁኝና ትላንትና በአዲስ አበባ ፖሊስ ቁጥጥር ስር እንደዋለ እየሰማን የምንገኘው ብዙ የሚያወዛግብ ነገሮችም ተናስተዋል። እስቲ እናንተ የምታውቁት ከሆነ ልጁን ኮሜንት ላይ ሐሳብ ስጡበት። መታሰር ይገባዋል ወይስ አይገባውም? ሐሳባችሁን እጠብቃለሁኝ። የማስጠንቀቂያ አንድ መረጃ ላቀብላችሁ። ህፃናት ይህንን ሰሞን እየጠፉ ነው የሚገኙት። ጠፍተው ቢገኙ በጣም መልካም ነው። ነገር ግን በዛው እየሞቱ ወይም እየቀሩ ነው የሚገኙትና ባካችሁ ወላጆች፣ እህት ወንድሞች ልጆቻችሁን እንዲሁም እህት ወንድሞቻችሁን እንድትጠብቁ መልእክት አስተላልፋለሁኝ። ይህን ቪዲዮ ላስመልክታችሁ። ሰላም፣ እንዴት ናችሁ? ይሄ ቪዲዮ ታኩር ደብረ ብርሃን ላሉ ተፈናቃዮች ለብቻው ሄዶ እርዳታ ሲያደርግ የሚያሳይ ነውና ብዙ ጊዜ ጥያቄ ከሚሆንብኝ ነገር አንዱ ነው። የሆነ አካባቢ የሆነ ነገር ሲከሰት ሁሉም ቲክቶከሩም አርቲስቱም ሚዲያዎችም ለሆነ አካባቢ ያረግባሉ፣ ይንጫጫሉ። የሆነ አካባቢ ደግሞ ዝም ነው የሚባለው። ባልሰማ ባላወቀ የሆነ ሰው ወጥቶ ቢናገር እንደ እንትን ይደረጋል፣ እንደ ከዘርጋይ ማገናኘት ምናምን አይነት ነገር አለና ብዙ ጊዜ ነው አማራ ክልል ላይ ረሃብ ሲከሰት ጦርነትን በብዙ መከራ ውስጥ ሲያልፍ ያ ህዝብ ድምጽ ሲኮን ከዘረኝነት ጋር ነው ተያይዞ የሚመጣውና የሚዲያ ሽፋን ራሱ በበቂ አይሰጣቸውም። ከዛው አካባቢ መጣን የሚሉ ቲክቶከሮችም ለሌላው አካባቢ ከማሽቃበጥ ያለፈ ለራሳቸው ህዝብ ድምጽ መሆኑም ይሁን እርዳታ የማድረግ ነገር ብዙ ጊዜ አይታይምና ለምን እንደሆነ ጥያቄ ስለሚሆንብኝ ነው። አሁንም እያለቀሳችሁ ቪዲዮ ምሰሩ ለሆነ አካባቢ በጣም ድምጽ እየሆናችሁ ያላችሁ ሰዎች የምር ከልባችሁ ከሆነ አታዳሉ። እዚህም ያለው ረሃብ ነው፣ እዛም ያለው ረሃብ ነውና ለሁሉም አካባቢ እኩል ድምጽ ለመሆን ሞክሩ። ረሃብ ምንም ቅድሚያ የሚሰጠው ነገር ነው። ከረሃብ በላይ ምንም ነገር አንገብጋቢ ነገር የለምና እዛም ያለው ወገን ነው፣ እዚህም ያለው ወገናችሁ ነው። ስለዚህ መርጦ አልቃሽነቱን ትታችሁ ለሁሉም ወገኖቻችሁ በተቻለ መጠን እኩል የምትደርሱበት ነገር
ቢሰራ ጥሩ ነው። ለአንድ አካባቢ ብቻ ሳይድ ይዞ መጮሁ ትርጉም ያለው አይመስለኝም። እና ከዛ አካባቢ ከዛ ማህበረሰብ ወጥተናል የምትሉ ቲክቶከሮች ደግሞ እናንተ ናችሁ ተጽዕኖ መፍጠር የምትችሉት። ይሄው ማህበረሰባችን ያለበት ሁኔታ ብላችሁ ማሳየት የምትችሉት። ልክ የህጸጽ ላይ ተከሰተው ረሃብ የዛ አካባቢ ልጆች ከዛ ማህበረሰብ የወጡ ልጆች ህዝባቸው ያለበትን ሁኔታ ወደ ሚዲያ አምጥተው አሳይተው ርብርብ እየተደረገ እንዳለው የራሳችሁ ህዝብ ያለበትንም ሁኔታ ማሳየት የምትችሉት እናንተ ናችሁ። በተለይ ደብረ ብርሃንና አካባቢ ላይ ያላችሁ ሰዎች በደንብ በዚህ ጉዳይ ላይ ብትሰሩበትና እርዳታ ቢደረግ ጥሩ ነው። ረሃብ ጊዜ አይሰጥም። የትኛውም ኢትዮጵያዊ የትኛውም የሰው ልጅ ኢትዮጵያዊ ብቻ አይደለም የሰው ልጅ የሆነ ሁሉ በእንደዚህ አይነት ስቃይ ውስጥ እንዲያልፍ አንፈልግምና እግዚአብሔር ለሀገራችን ለሁሉም ሰላምን ያምጣ። በተቻለ መጠን ለተራቡት ወገኖቻችን እንድረስላቸው። እሺ ሰላም እንዴት ናችሁ? አለው እግዚአብሔር ይመስገን። ዛሬ ማሳሰቢያ ለመስጠት ነው የመጣሁት። እባካችሁ ወላጆች ልጆቻችሁ ካይናችሁ አይራቁ። ሰሞኑን በተደጋጋሚ እየሰማችሁ ነው። በጣም ብዙ ህጻናት እየጠፉ ነው። መጥፋታቸው ብቻ አይደለም የሚያሳዝነው፣ የሚገኙትም ህጻናት በህይወት እየተገኙ አይደለም። ያው በዚህ ሳምንት የሚሆነውን ሰምታችኋል ብዬ ነው። አንድ የ7 ዓመት ህጻን ልጅ ከጠፋ በሳምንቱ ህይወቱ ጠፍቶ ነው የተገኘው። አሁንም እንዲሁ የ9 ዓመት ህጻን ልጅ ጠፍቶ ፍለጋ ላይ ናቸው ቤተሰቦቹ። ሌሎችም የጠፉ ህጻናት አሉና እባካችሁ ልጆቻችሁ ካይናችሁ አይሰወሩ። ፋይናሊ ጸጸት ነው የሚተርፋችሁ። የሚጫወቱበትን ቦታ ምረጡላቸው። እኔ ለምን ካይናችሁ በዚህ ልክ እንደምታርቋቸውም አይገባኝም። ጊዜው ደስ አይልም። በቃ ማመን አለብን። አካባቢያችሁ ላይ አትሊስት የማታውቁት አይነት ሰው ስታዩ በቃ ያንን ሰው ተከታተሉት። ትክክል ላይሆን ይችላል የመጣበት ምክንያት። ልጆቻችሁ ከጠፉ በኋላ ወይም ደግሞ አንድ ነገር ሀፕን ካደረገ በኋላ ከምንጸጸት እባካችሁ ወላጆች ልጆቻችሁን ጠብቁ፣ ልጆቻችሁን ተከታተሏቸው ማለት ፈልጋለሁ። እግዚአብሔር ኢትዮጵያን ከክፉ አይኖች ይሰውራት። እንግዲህ እንደተመለከታችሁት ነው። እባካችሁ ልጆቻችሁን ከስራችሁ አትጣሉ። ትምህርት ቤትም ስትወስዷቸው ስታመጧቸው ብትችሉ እናንተ ወይ የእናንተ ሰው ቢሆን በጣም መልካም ነው ብዬ አስባለሁኝ። ሰሞኑን በጣም በተደጋጋሚ ህፃናት ጠፍተዋል፣ እየሞቱ ነው የሚገኙት። ማስጠንቀቂያ ለሁላችሁም ነው፣ በኋላ እንዳይቆጨን ነው። እንግዲህ ወጣቶቹ ማለትም ቲክቶከሮቹ ሶሻል ሚዲያን ተጠቅመው በትግራይ ክልል ውስጥ እንዲሁም በአማራ ክልል ውስጥ ለሚገኙ ረሃብ ድንቅ ነገር እያደረጉ ነው የሚገኙት። እውነት እነሱን አለማመስገን ማለት በጣም ንፉግነት ነው። ስለዚህ ይልቁንስ በሞቲቬሽን ላይ የሚሰሩት ጆሮአችንን የሚያደነቆሩት ብለው ህዝብ እየጠራቸው የሚገኙና ትላልቅ ሰዎች እነ ዳዊት ድሪምስ የት ናችሁ? እውነት እናንተ የሰራችኋቸው ወጣቶች የት አሉ በዚህ ጊዜ? ወይም እናንተ ደግሞ ለሀገር አትሰሩም ወይ? ከዚህ በኋላ ወጣት ላይ መቀለድ አትችሉም ተብሎ እንግዲህ ከባድ የሆነ ሐሳብ ተሰጥቶባቸዋል። አንድ ቪዲዮ ላስመልከታችሁ። 7 ዓመት ተቀምጠናል። የትግራይ ህዝብ እኛ ቤተክርስቲያን ስንሄድ ስደተኛ ካልበላ አይበላም፣ እንጀራ ቆርሶ አይበላም። ምስኪን ህዝብ ነው የገጠመው እኮ መከራ አይደለም እኮ ጎበዝ። የትግራይ ህዝብ የገጠመው መከራ ማንም ሊፈታለት አልቻለም እኮ። ያም ማለት እታች ሁላችሁ ብታዩዋቸው 7 ዓመት እነሱ ጋር ኖሬያለሁ። ሰው በልቶ የሚጠግብ አይመስላችሁ? እነዚህ ህዝቦች እኮ ነው የተራቡት። ያም ማለት በጣም ምንም ማድረግ አይቻልም። እኛ ከመናገር ወደ ኋላ አንልም። ፖለቲካ የሚባል እንዲህ የሚያባላኝ በቃ ይቅር፣ ሌላ አይነት ማኔጅ ይፈጠር። በቃ ህዝብ የሚያስተዳድሩ አረጋውያን ይምጡና ይምሩት። ፈጁት እኮ በቃ እስኪ በቃቸው። በግድ በገገማ አስተዳድር። እኔ ካላስተዳድሩ እገላለሁ። እሺ አስተዳድር፣ ወፍ የለም ትሞታለህ። ምን አይነት ፈሊጥ ነው ይሄ እንዴ? እንዴት አይነት ቢደነቆር ነው ሙሉ ኢትዮጵያ ውስጥ እንደዚህ የደነቆረው? አንድ ማይረባ ብልጽግና የሚባል ምድረ ዝምባም ወንዳ ገረዶች የተሰበሰቡበት እንዴት መገልበጥ ያቅተዋል? እነሆ በዚህ ሰዓት በዚህ ድቅድቅ ሌሊት እጅግ አስደሳች ሰበር መረጃ ተሰምቷል። ባለሀብቱ አቶ ወርቁ አይተነው በደብረ ብርሃን ለሚገኙ ተፈናቃዮችም 15 ሚሊዮን ብር እንግዲህ እንደለገሱ ነው የተገለጸ የሚገኘው። በደብረ ብርሃን መጠለያ ጣቢያ ለሚገኙ ወገኖቻችንም በዚህ በቲክቶክ መንደር አማካኝነት እንግዲህ እየተደረገ ያለው የገቢ ማሰባሰቢያ መርሃ ግብር እጅግ አስገራሚ ድሎችንም ያስመዘገበ ይገኛል። ወገን ለወገን ደራሽ መሆኑን እንግዲህ በተግባር ያየን እየተመለከትን እንገኛለን። ታዋቂው ባለሀብት አቶ ወርቁ አይተነው ታዲያ ለዚህ በጎ ዓላማ የሚውል 15 ሚሊዮን ብር እንግዲህ በመለገስ የጀግንነት ስራ ሰርተዋል። በዚህም እጅግ በርካቶችም አቶ ወርቁ አይተነውን እያመሰገኗቸው ይገኛል። እናንተስ በዚህ ጉዳይ ምን ትላላችሁ? ለወቅታዊ አዲስ መረጃዎች ፎሎ እያደረጋችሁ ቤተሰብ ሆናችሁ ደግሞ አዘንጉ። ከዚህ በኋላ ወጣቱን መናቅ አትችሉ። እነ ዶክተር ከያላችሁበት፣ እነ ፐርስፔክቲቭ ከያላችሁበት ወጣችሁ
ለሆነ ነገር ማለት ብትችሉ ራይተር ኢንፍሉዌንሻል ስለሆናችሁ ምኑ ጋር የደረሳችሁለት ለህዝቡ ኢትዮጵያ ውስጥ የተራቡትን ወገኖች ጸጥ ላይም ደብረ ብርሃን ላይ ያሉት ሰዎች እያገዛችሁ ያላችሁ ቲክቶከሮች በጣም ምስጋና ይገባችኋል። ታኩር፣ አዶናይ፣ ጆን ዳንኤል እነዚህን እንጥራ እንጂ በእነሱ ውስጥ በጣም ብዙ ቲክቶከሮች የሚችሉትን ነገር ሁላ እያደረጉ ነው። በዚህም በጣም ምስጋና ይገባችኋል። ልክ ትንሽ ነገር አደረጉ ሲባል በጣም ተጋኖ እንደሚወራው ሁሉ እንደዚህም ጎበዝ ሆነው ወጣቱን ወክለው ደግሞ ሲንቀሳቀሱ ዋጋ ሊሰጣቸው ይገባል። ምክንያቱም ማናችንም በቀላሉ እያደረግነው አይደለም። የምንችለውን ነገር በጣም ትንሽ ነገር ኮንትሪቢዩት ከማድረግ በስተቀር ነገር ግን በጣም ከባባድ ሰዎች ነን የምትሉ ሰዎች ለምን እችን ቃል ተጠቀማችሁ? ለምን እንደዚህ አላችሁ እያላችሁ በጣም ስትከሱና ስትበሳጩ የነበራችሁ ሰዎች ይሄው አሁን ትፈለጋላችሁ። የቱ ጋር ነው ያየናችሁ? ራሳችሁን እንድትጠይቁ ነው። ራሳችሁን ኢቫሉዌት እንድታደርጉ ነው በዚህ አጋጣሚ። ስለዚህ ወጣቱን አይረባም፣ የሚያደርገው ነገር ሁሉ ስህተት ነው፣ የሚያደርገው ነገር ሁሉ ከሆነ ነገር ጋር የተያያዘ ነው የምትሉ ሰዎች ከኛ ተማሩ። እኛ ብቻ አይደለንም ከእናንተ የምንማረው፣ እኛን ከወከሉን ወጣቶች ደግሞ እናንተ መማር መቻል አለባችሁ። እንግዲህ ቪዲዮውን እንደተመለከታችሁት ነው። በጣም ትክክለኛ ነገር ነው የተናገረችው። በነገራችን ላይ ትግራይ ክልል ውስጥም አማራ ክልል ውስጥም የሚፈጠሩት ነገሮች በሙሉ እነዚህ ልጆች ሊሰሩት የሚችሉት ስራ አይደለም። እግዚአብሔር በረዳቸው መጠን እያደረጉት ያሉት ነገር ነው እንዴ እነሱም እየሰሩ የሚናገሩት ነገር እግዚአብሔር ይጨመርበት እያሉ ነው የሚሰሩት። ለምን መሰላችሁ? በእነሱ አቋም በጣም ከባድ ነው። ሶሻል ሚዲያ ላይ ተጽዕኖ ፈጥረዋል፣ እርግጥ ነው። ነገር ግን ይህንን ረሃብ ማን ነበር ሊቋጭላቸው የሚገባው? መልሱን ሁላችሁም ታውቁታላችሁ፣ መናገር አይጠበቅብኝምና በሌላ መንገድ ደግሞ ወጣቶችን እናነቃለን ብለው የሚናገሩ ከሃይማኖትም ከባህልም ሸርሽረው ወጣቶችን ለማውጣት የሚሞክሩ ብዙዎች ናቸውና እኔ በግሌ ከማውቃቸው ዳዊት ድሪምስ አለ፣ በሴቷም ዳጊ የምትባል አለች፣ ብዙዎች አሉና እውነት እናንተ ያስተማራችኋቸው ወጣቶች በዚህ ጊዜ እንዴት ነው ዝም ያሉት? ወይም ደግሞ ልጆቻችሁ ያስተማራችኋቸው ልጆች ባይኖሩ ተማሪዎች ባይኖሩ እናንተ እንዴት ዝም ትላላችሁ? በዚህ ሰዓት በእውነት ዝም የሚባልበት ነው? እኔ እንጃ ብዬ እንደምናገር አላቅምና ሰው ላይ ተጽዕኖ ፈጥራችሁ ድምጻችሁን በቃ የገደባችሁ ሰዎች በተለይ ትላልቅ ቦታ ላይ ያላችሁ እግዚአብሔር አምላክ ምህረቱን ይላክላችሁ ከማለት ውጭ የምናገረው ነገር የለምና ታናናሽ ወንድሞቻችን በዚህ ደረጃ ልክ ትልቅ ነገር እየፈጠሩ ነው የሚገኙት። ስለዚህ እናንተ የምታወሩት ቃል ብቻ ነው እንጂ ምንም ተግባር ላይ እንደማይውል እየተመለከተ ነው የምንገኘው። እናንተም ሀሳብ ስጡበት። ከአርቲስቶች እንግዲህ አንዳንዶችን ተመልክተናል። ሄኖክ ድንቁም በአማራ ክልል እንዲሁም ደግሞ በትግራይ ክልል ለተፈጠረው ረሃብ የራሱን ሀሳብ ሰጥቷል። እስቲ እናድምጠው። አከብሩት ጋር ነው ይሄ ቮይስ የተላከልክ ከወንድማችንም ከአባታችንም ከጋሽ ወርቁ አይተነው ነው። ቮይሱን አሰማለሁ ላንተም ለደብረ ብርሃን ላሉ ለተቸገሩ ወገኖቻችን ነው ቮይሱ። ላንተም አንድ ላይ ስሙት። እሺ ታኩር እንደምን አለ? ሰላም ነህ? መጀመሪያ ላደረከው ነገር በጣም አመሰግናለሁ። በመቀጠል ወርቁ ፋውንዴሽን እስከ 200 ሚሊዮን ባጀት ይዟል ለዚህ ለተቸገሩ ኢትዮጵያውያኖች ለመርዳት። አሁን አንተ ሄደህ ለጎበኛው በዚህ ሰዓት መዋጮ ለምታደርጉበት ብል 15 ሚሊዮን ብር ገቢ ያደርግላችኋል። ስለዚህ ውጭ ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላል። እናመሰግናለን። አጨብጭባ አጨብጭባ ወይኔ 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 ስለሚቻል አልጨረስኩም። አንድ ጊዜ እንጨርሰው እንዳለ ነው የምናቋቁመው ሁሉንም። እሺ እሺ ያንተም ሰርፕራይዝ ስላለ አንድ ላይ እንስማው። እሺ ራሱ አሳቀኝ። ማን ነው? ቀጥል ፈልገው ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላል። ይሄንን ነው የምፈልገው። አንተም በተመለከተ ግን ድርጅቱ የ5 ሚሊዮን ብር መኪና ለግልህ ሸልመዋል።
ሻካላካ አረ በቃ ከዚህ በላይ ለድርጅታችን ያደረገልን ነገር ለአግማሽ ኢትዮጵያ ያደረገልን ነገር በጣም ታሪክ የማይረሳው ነገር ነው። አቋቁመን ነው ይሄን ነገር የምናሳየው። አቋቁመን ማህበረሰባችንን አቋቁመን ነው እናንተ የምናሳያችሁ። በጣም ነው የምናመሰግነው። ወዳይ እኔ ልቤ እየመታ ነው። ማርያምን ውጭ ከተያለ እንዴ ከተያለ ጋይስ ቮይሱን ልጨርሰው እኮ አለ ማለት ነው ውዴሽ ታታሪ ወጣቱ ነው የሌሎች አሪያ እንድትሆን በማድረግ ነው በማሰብም ነው። ሰውን ለመርዳት የሚያስፈልገው ሃይማኖት፣ ብሔር፣ ማንነት ሳይሆን ችግሩ ላይ ብቻ በማሰብ ለተቸገሩት መድረስ ወሳኝ ነገር ነው። ይህንን በሁሉም ጭንቅላትና በሁሉም ኢትዮጵያዊ አመለካከት ውስጥ መግባት አለበት። ችግርተኛን መርዳት በዚህ ሰዓት ካለን ማካፈል ለሁላችንም ጥቅም ይኖረዋል። እግዚአብሔር ጠብቅ። ወደፊትም አብሬያችሁ ነኝ። ምንም ችግር የለውም፣ ይስተካከላል በተለያየ ነገር። አመሰግናለሁ። ከሞቀ ጎጆና አካባቢያቸው በሰላም ማጣትና በጦርነት ምክንያት ተፈናቅለው በየዳስና በየድንኳን ውስጥ በምግብና በውሃ እጦት አንጀታቸው ታጥፈው ወገኖቻችንን በዚህ ልክ ማየት በጣም ያማል። እናት አባቶች፣ እህት ወንድሞች፣ ህፃናቶች በዚህ ሁኔታ ማየት ያማል። ህፃጽ ላይ የተፈጠረ ባለው ነገር በጣም አዝኛለሁ። ልቤ በጣም ተሰብሯል። አማራ ክልል ደብረ ብርሃን ላይ ሴምቲንግ እዛም በጣም ብዙ ሰዎች በራብና በውሃ እጦት ምክንያት እየረገፉ ነው። የመድኃኒት አቅርቦት እጥረት፣ የሕክምና አለመኖር ብዙ ወገኖቻችንን እየቀጠፈ ነው። አብዛኛው የኢትዮጵያ አካባቢዎች ላይ እንደነዚህ አይነት ነገሮች አሉ። ሰላም ከሌለ እንደዚህ ነው ዋጋ የምንከፍለው። አርሲ ላይ አሁንም ኦርቶዶክሶች እየተገደሉ ነው። ረሃብና ጦርነት ብሔር የላቸው። መች አንተ ጋር እንደሚመጡ አታውቅም። እዛ አካባቢ አንኳኩቷል፣ ቀጣይ ደግሞ አንተ ጋር ደግሞ ያንኳኳል። ስለዚህ ልናቆም ይገባል። የምንችል ሰዎች በጉልበትና በገንዘብ እንርዳቸው። ሌሎቻችን ደግሞ እንደየእምነታችን በጸሎት የድንግል ማርያም ልጅ መድኃኔዓለም እሱ ይድረስላችሁ፣ እሱ በቃ ይበላችሁ። አይዞን፣ ይህም ቀን ያልፋል። ሀገራችን ላይ እንግዲህ የተለያዩ ነገሮች ሲፈጠሩ መጀመሪያ መንግስት እያለ ባለስልጣን እያለ ይወርዳል። አርቲስቶችን እንመለከታለን። ሶሻል ሚዲያም ተጽዕኖ የፈጠሩ ሰዎች የራሳቸውን አስተዋጽኦ የሚያደርግበት ነው። ህፃናት ሲደፈሩ፣ የተለየ ነገር ብሔርተኝነት ጎልቶ ሲታይ፣ ብቻ ሀገር ስትጨነቅ ሁሉም የበኩለውን ሚና ይጫወታልና ከአርቲስቶችም አንዳንዶችን ተመልክተናል። ዝምታንም የመረጡ አሉ። ራሳቸው ይጠይቁበታል ያስባለሁና ለማንኛውም ስለ ትግራይ እንዲሁም ስለ አማራ ክልል እናቶች ህዝቦች ተጨንቃችሁ ለምትጠይቁ ሐሳባችሁን ለምታጋሩ ድምጽ ለምትሆኑ አርቲስቶች በሙሉ በጣም የተመሰገነ ስራ ነው የምትሰሩት። እግዚአብሔር አምላክ ያክብርልን እንላለን። በመጨረሻም ወደ ርዕሳችን ስንመለስ ዘመድኩን በቀለ ሰሞኑን በጣም ማነጋገሪያ ሆኖ ነበር። የአላፋት ዝማሬ መደረግ የለበትም። ምክንያቱ ሲባል የአርሲ ክርስቲያኖች ሞተዋል። እንግዲህ ዲያቆን ሄኖክ ኃይሌ ላይ ወርዶበታል ማለት ይቻላልና እውነት መምህራችን ዲያቆን ሄኖክ ኃይሌ ምስጋና ይገባዋል። ወጣቱን ከማይሆን ቦታ ወስዶ ምስጋና ላይ ያሳተፈ መምህራችን ነውና መጋቢ አዲስ እሸቱ ስለሱ ትልቅ የሆነ ማብራሪያ ሰጥተዋል። ዛሬ ሂንቱን ብቻ ነው ማስመለከታችሁ። መመልከት የምትፈልጉ ግን ዛሬ ማለትም ሐሙስ ነው ታውቃላችሁና ገብታችሁ ምን ሚዲያ ላይ እንደምትመለከቱት ስለ አዶናይና በቲክቶክ ክሬቲቭ አዋርድ ላይ በተነሱ ጥያቄዎች መጋቢ አዲስ የራሳቸውን ሐሳብ ሰጥተዋል። እንዲሁም አሁን በነገርኳችሁ ዙሪያ ላይ ሙሉ ሐሳባቸውን አስቀምጠዋልና ዛሬ ማታ ይለቀቃል። የሚዲያውን ስም እነግራችኋለሁኝ። ነገር ግን እስቲ ኢንትሮን ላስመልክታችሁ። በሰሞኑ አንዱ ውዝግብ ተነስቷል። የአእላፋት ዝማሬ የሚባል ያስፈልጋል አያስፈልግም የሚል በሚዲያው በጣም እየተስፋፋ ነው። እርስዎ ደግሞ መምህር ነዎት፣ አይፈሩም? መካከለኛ ሚዛናዊ ሆነውም ይናገራሉ ብዬ አስባለሁ። ከፈሩም እንተዋለን።
እኔ ትናንትና ፈርቼ አላውቅም፣ ዛሬም አልፈራም፣ ነገም አልፈራም። ያስቆም ማንሳት ፈልጌ ሳይሆን እርሶ መልስ እንዲሰጡበት ነው። ይሄ ምንድነው ለአንደበት ጸያፍ ስለሆነ አልናገረውም። አንድ የቲክቶክ አዋርድ ላይ እርሶ አስተያየት ሰጠው ነበር። ከዚያ ቦታ እመቤታችንም የለችም ጌታም የለም፣ የእመቤታችንን ስም የተጠራ በከንቱ ነው፣ የጌታን ስም የተጠራ በከንቱ ነው ብለዋል። ይሄ ሰግጥ ፈምስ ምናምን የሚለው ስለአነሱት ጊዜ ይስጥልኝ እና ከዚያ ላይ ብዙ ሰዎች አንዳንዶች አመስግነውታል፣ ሌላዎች ደግሞ እንዴት በእመቤታችን ይመጡብናል ብለዋል። ለዚህ እስኪ መልስ ጊዜ ይስጥልኝ። በጣም ጥሩ ጥያቄ ነው የተነሳው። ነገር ግን መጋቢ ሐዲስ በምትል ስም ነው የሚጠሩት። መጋቢ ሐዲስ የሚለው ስም ትንሽ ነው ማለት አይደለም። ዛሬ ከመሬት ተነስቶ የእርሶ ደቀ መዛሙርት ሁሉ ሰማይ ደርሰዋል። በስም ማለት ነው። ረጅም ስም ረጅም ሐረግ እየተቀጠለላቸው ነው። ነገር ግን ካለዎት ፍልስፍና ካለዎት ምርምር ካለዎት ምክንያቱም ሰው ተመራመረ ቢባል እንኳን ባይኑ አንብቦ ነው። እርሶ ባይኖት ሳያነቡ በጆሮት ሰምተው ያንን ሁሉ ተርጉመው መጋቢ ሐዲስ በምትባል ስም ነው የሚጠሩ። እኔ ይሄ የዘመኑን መክሸፍ ነው መመለከተውና እርሶ አምነውበታል መጋቢ ሐዲስ የሚለውን አሁን መዝናኛው ብዙ ሰው የሚያስበው እኛ ደግሞ ከዛ ሰፍ አድርገን ከአይንና ከጆሮ መዝናኛ አልፎ ህሊና የሚሰራበት ሀገር ነው ያገር። ቅኔ ጤፍ ብቻ ሳይሆን ቅኔ የሚመረትበት ሀገር ነው። ማርና ቅቤ ወደ አዲስ አበባ እንደሚጫነው ከዚህ ሀገር ለዘመናት ቅኔ ሲጫን ኖሯል። አገባብ ሲጫን ኖሯል። ትልልቆቹ የሊቃውንት በዚህ ክፍለ ሀገር የተመረቱ የዚህ ክፍለ ሀገር ውጤቶች ናቸውና ትንሽ የእውቀት ነች ያለችኝ። ቅድስና የሚረባ የለኝም። እኔ ብዙ አይቆጨኝም የቅዱስ ገብርኤልን ያህል ግን ቅዱስ ገብርኤል ግን ይቆጭ መስሎታል። እኔ በጣም ይበሳጭ መስሎኝ ምን ቸገረው ትቶት ነው እንጂ እኔ አሁን በተጠራ መጋቢ አዲሾት ሲባል ሲሰማ ልክ አለቃ እንደ ቅድሙ ገበሬ አይነት ነው የሚብና እንደገና ደግሞ እኔም ባቅሜ ደግሞ እግዚአብሔር ሲረዳኝ የምናደድባቸው ሰዎች ሰጠኝ። አሁን ወደ ቁም ነገር ልንገባ ነው። እሺ እስካሁን ቁም ነገር አይደለም። በጣም ጥሩ። እሺ እንዴ እስካሁን ማቆም ነገር አይደለም። መንገደኛ ሁሉ የሚጠራበት ስም ነው ዋና። እሺ የኔታ ነገር አለ። አንባቢ አይደሉም። አይታይም ነው ተመስጦት ከምን ነው? አዎ አይ ኧረ ችግር የለም። ተመስጦት ከምን ነው የሚመነጭ ነው? ተመስጦት አሁን ለምሳሌ ነቢብ አለ፣ ራእይ አለ፣ ገሲስ አለ፣ አጼነው አለ። በእነዚህ ነው ምን ስበው የስሜት ሕዋሳት። እርስዎ ተመስጦ የሚመጣልዎት ምን ሰዓት ነው? በጣም ጥሩ። እንግዲህ የሰውን ተፈጥሮ እና ይሄን ያነሳ ሁሉ የኔታ እንዴ ሰፋ አድርገን ይሄ ሱፊዝም የሚባል የሱፊዎች ፍልስፍና አለ። በተለይ በውጮች በኩል በጣም ታላላቅ ፍልስፍና አለና ሀገር አቀፍ መምህር ነው። በዚያ ጉዳይ አንዳንድ ነገር እናስብ። እንዴ ምንድነው ስለሱ ጉዳይ? እኔ በኢየሱስ በሰው ልሳን ራበው ጠማው በረደው ሲባል አትደንግጥ። ይደነግጣሉ። የኔታ ደና አድርገው ይንገሯቸው። ደቀ መዛሙርቶችም ይደነግጣሉ። እሱ እንደውም አባ ጊዮርጊስ ዘጋስጫ እንደ ያለ እንጂ። በመጨረሻም ቪዲዮውን እንደተመለከታችሁት ነው። እዚህ ጋር በጻፍኩላችሁ ስም መሰረት ሁላችሁም ዩቲዩብ ላይ የገባችሁ ዩቲዩብን ሰብስክራይብ አድርጉት። እንዲሁም መጋቢ ሐዲስ ያወሩበት ይሄ ሁሉ ድንቅ መልስ የተሰጠበት ቁጭ ብላችሁ ከላይ ብቻ ሳይሆን በስትክክል የምትመለከቱት መልስ ነውና ስለ አላፋት ዝማሬ እንዲሁም ቲክቶክ ላይ ስለተናገሩት እመቤታችንም ኢየሱስም አልተገኘም በዛ ቦታ ብለው ስለተናገሩት ሰፋ ያለ ማብራሪያ ሰጥተውበታልና በእውነት ከልባችሁ ትማሩበታላችሁ ብዬ አስባለሁኝ። ለማንኛውም ለዛሬ ያዘጋጁት መረጃ ይመስላል። ብዙ ነገር እንዳገኛችሁ ተስፋ አደርጋለሁ። ቀጣዩ አዲስ መረጃ እስካገኛችሁ ቸር እንቆይ።